ንግድ ባንክ ውስጥ የተከሰተው የሙስና ወንጀል አዲስ የብድር መመሪያ ሊወጣ ነው። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ሰሞኑን ከኢትዮጵያ ንግድ ባንክ የተገኘ መረጃ እንደሚያመለክተው አንጋፋው ንግድ ባንክ በብልሹ አሰራርና በብድር አሰጣጥ ዙሪያ የተቀናጀ ወንጀል እየተፈጸመ መሆኑን አረጋግጧል። ለኢንዱስትሪው ዘርፍና በአጠቃላይ ለሀገር እድገት ከፍተኛ አስተዋጽኦ በማድረግ የሚችል ሀብት በቤተሰብና በዘመድ አዝማድ ዙሪያ ብቻ ታጥሮ ምንም አይነት እሴት ሊጨመር በማይችልበት ሁኔታ እንዲባክን መደረጉን ለባንኩ ቅርበት ያላቸው ስማቸው እንዳይገለጽ የጠየቁ ምንጫችን ለዝግጅት ክፍላችን አስታውቀዋል። በኢትዮጵያ ንግድ ባንክ ከወለድ ነጻ የባንክ አገልግሎት ምክትል ፕሬዚዳንት አቶ ኑሪ አብደላም በከባድ የሙስና ወንጀል ተጠርጥረው በቅርቡ ክስ ተመስርቶባቸዋል። ተከሳሹ ካላቸው ህጋዊ ገቢ በላይ 264 ሚሊዮን 141,491 ብር እና ንብረት አፍርተዋል። የፍትህ ሚኒስቴር የሙስና ወንጀሎች አቃቤ ህግ የመሰረተው ክስ የመሰረተው በፌዴራል ከፍተኛ ፍርድ ቤት ልደታ የሙስና ወንጀል ችሎት ነው። ክሱ እንደሚያስረዳው ተከሳሽ 12 በስም የተዘረዘሩ የሰው ምስክሮች 45 ገጽ የኢትዮጵያ ብሔራዊ ባንክ የምርመራ ሪፖርት የሰነድ ማስረጃ አቅርበዋል። በተጨማሪም የፋይናንስ ደህንነት አገልግሎት የኢንተለጀንስ ሪፖርት፣ የቤቶች ካርታ፣ የሽያጭ ውልና የጋብቻ ምስክር ወረቀት፣ የአሜሪካን ኢንተርናሽናል ትምህርት ቤት የክፍያ ማስረጃና አስረጂ ወይም ገላጭ ማስረጃዎች ቀርቦባቸዋል። ይህም በመገንባት ላይ ያሉ ባለ 8 ወለል ህንፃዎች የሚያሳዩ ፎቶግራፎችና ቪዲዮዎች ማስረጃዎች ተያይዘዋል። ተከሳሹ የብሔራዊ ባንክ መመሪያንና የባንኩን አሰራር በመጣስ ለ18 ተበዳሪዎች ብድር ሲሰጡ ተገቢውን የቁጥጥርና የድህረ ክትትል ስራ አልተሰራም። በጥቅም ትስስርም ከፍተኛ ሀብት እንዲመዘበር አድርገዋል። በዚሁም በጥቅም ትስስር ወንጀል ስር ለ18ቱ ተበዳሪዎች ከተለቀቀው ብድር ውስጥ 2 ቢሊዮን 803 ሚሊዮን 961 ሺህ በተዘዋዋሪ መንገድ ወደ ተበዳሪዎቹ ሂሳብ ተመላሽ እንዲሆን አድርገዋል። አቶ አብዱል ሳመድ ነጋሽ የተባሉ ለተበዳሪዎች እቃ አቅራቢ የሆኑ ግለሰብ ወደ ተከሳሹ ወንድም ላዚም ሁሴን የባንክ ብር 5 ሚሊዮን 280 ሺህ ማስተላለፋቸውን የክሱ መዝገብ ያስረዳል። ወደ ተከሳሹ ባለቤት ወይዘሮ ሀቢብ ወርቅነህ የባንክ ሂሳብ 680 ሺህ ብር ገቢ እንደተደረገላቸው የሰነድ ማስረጃ ያሳያል። ወደ ተከሳሹ ባለቤት እህት ወይዘሪት ሪሃና ወርቅነህ የድርጅትና ትራቨል ኤጀንሲ ብር 3 ሚሊዮን ብር ገቢ መደረጉን አዲስ ሪፖርት በምርመራ ዘገባ አጋልጧል። እንዲህ ያለውን ከባድ የሙስና ወንጀል ለመከላከልና የሚዘረፈውን የሀገር ሀብት ለኢንዱስትሪ ልማት እንዲውል ለማድረግ የሚያስችል መመሪያ መዘጋጀቱን ታውቋል። መንግስት የግልም ሆኑ የመንግስት ባንኮች ለኢንዱስትሪ ዘርፍ ፍትሐዊ የብድር ድርሻ እንዲመድቡ የሚያስገድድ መመሪያ በቅርቡ እንደሚወጣ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ይህ እርምጃ ለረጅም ጊዜ የዘለቀውን የፋይናንስ እጥረት ለመቅረፍ እና የኢትዮጵያን የማኑፋክቸሪንግ ዘርፍ ለማፋጠን ያለመ መሆኑን ገልጸዋል። እሁድ ግንቦት 25 ቀን 2018 ዓ.ም በተካሄደው አራተኛው ኢትዮጵያ ታምርት ኤክስፖ ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ መመሪያው በሚቀጥሉት ጥቂት ሳምንታት ምናልባትም ከአንድ ወር ባነሰ ጊዜ ውስጥ ይወጣል ተብሎ እንደሚጠበቅና በብድር አቅርቦት ላይ ያለውን አለመመጣጠን ለማስተካከል ያለመ መሆኑን ተናግረዋል። በእያንዳንዱ የኢትዮጵያ ሀብት ውስጥ ስንት በመቶ ወደ ኢንዱስትሪ መፍሰስ እንዳለበት ለግልም ሆኑ ለመንግስት ባንኮች መመሪያ እናወጣለን ያሉት ጠቅላይ ሚኒስትሩ ኢትዮጵያ የፋይናንስ ዘርፍ ለኢንዱስትሪ የሚሰጠው ብድርና ድጋፍ ዝቅተኛ መሆኑን ጠቁመዋል። ኢንዱስትሪያላይዜሽን የሀገራዊ ነጻነት የማዕዘን ድንጋይ መሆኑን የገለጹት አብይ በገቢ እቃዎች ላይ ጥገኛ መሆን ኢትዮጵያን ለውጭ ተጽዕኖ እያጋለጠ መሆኑን ገልጸዋል። እርዳታ የሚቀበል አገር ነጻ ነኝ ሉዓላዊ ነኝ ማለት አይችልም፣ ልመና ይበቃናል እስካላልን ድረስ ጥገኛ ነን ብለዋል። በቅርቡ ያጋጠመውን የነዳጅና የጋዝ አቅርቦት መስተጓጎልም የሀገር ውስጥ የማምረት አቅም ውስን መሆን የሚያስከትለውን አደጋ ማሳያ መሆኑን ጠቅሰዋል። ጠቅላይ ሚኒስትሩ ይህንን የፖሊሲ አቅጣጫ ያሳወቁት የተባበሩት መንግስታት ድርጅት የልማት ፕሮግራም ባለፈው መጋቢት ወር ባወጣው ወቅታዊ የኢትዮጵያ ኢኮኖሚ ሪፖርት የኢንዱስትሪ ዘርፍ በኢኮኖሚ ውስጥ ያለውን ሚና አዝጋሚና ውስን በሆነ መልኩ እያደገ መሆኑን በገለጸበት ወቅት ነው። በሪፖርቱ መሰረት የዘርፉ የሀገር ውስጥ ጠቅላላ ምርት ድርሻ እንደ አውሮፓውያን አቆጣጠር በ2018 ከነበረበት 27 በመቶ በ2025 ወደ 30 በመቶ ብቻ ከፍ ማለቱ አዝጋሚ መዋቅራዊ ሽግግር መኖሩን ያሳያል። በተጨማሪም የማኑፋክቸሪንግ ዘርፉ እንደ አውሮፓውያን አቆጣጠር በ2025 ከ10.3 በመቶ እድገት በማስመዝገብ ከ20 አንጻር በእጥፍ ቢጨምርም ይህ እድገት ገና ወደ ሰፊ መዋቅራዊ ሽግግር አልተቀየረም ብሏል።
በሪፖርቱ መሰረት ከፍተኛና መካከለኛ የማኑፋክቸሪንግ ዘርፎች የ12.6% እድገት በማስመዝገብ ረገድ ቀዳሚውን ድርሻ የያዙ ሲሆን አነስተኛ ኢንዱስትሪዎች ግን በአንጻራዊ ሁኔታ ዝቅተኛ በሆነ ደረጃ ላይ ይገኛሉ። ከዚህ ጋር ተያይዞ የፋይናንስ አቅርቦት አሁንም ዋና ማነቆ ሆኖ ቀጥሏል። የማኑፋክቸሪንግ ዘርፉ አሁንም እያገኘ ያለው አጠቃላይ የብድር አቅርቦት ከ13-14% የሚሆነው ብቻ መሆኑን የገለጸው ሪፖርቱ ይህም ለዘርፉ የተመደበው ብድር አነስተኛ መሆኑን የሚያሳይ ነው ብሏል። ለሱ ዜና ይህን ይመስል ነበር። በሰላም ዋሉ።